ተነስቼ ስታልፈጭሽ ነው። የሆነ ጩኸት ነገር አልሰማሽም? የምን ጩኸት? ኧረ እኔ ምንም ጩኸት የሚባል ነገር አልሰማሁም። በእርግጠኝነት የብሌን ድምጽ ነው። ቆይ ቅድም የተጮኸ ነው እንዴ? ቅድምማ እኮ እኔ ነኝ የጮኩት። አንቺ? ለምን? እንትን አይጣይቼ ብታይ ማሚዬ እንዴት እኮ እንደምታስጠላ ብታያት። እሷ ነች እኮ ነው የጮኩት። ማሚዬ ረበሽኩሽ። አሁን ግን ቆይ ምን ላድርግሽ? እውነት ለመናገር ልገልሽ አልፈልግም። አንቺ ግን በጣም እያስገደድሽኝ ነው። ወይ ደግሞ ያቺ አሮጊት እናትሽን ልግደላት? ምን አልሽ? ግደላት? አልተሰማኝም። ሳሚ ያልተጠበቀ ነገር አደረገ። ዳግምን አዋረደው። ዳግምን ከዚህ በፊት የብሌንን አሳዳጊ እናት እንዲያግት አድርጎ ነበረ። አሁን ላይ ግን የብሌን እናት ስትታገት የነበረውን መረጃ እያንዳንዱን በፎቶ አንስቶ ለብሌን ሰጥቷል። ብሌንንና ዳግምን ለማጣላት ያደረገው ታሪክ ነውና ይሄ በጥሩ ስጦታ በሚመስል መልኩ የብሌን አሳዳጊ እናት ታግታ በነበረችበት ሰዓት እያንዳንዱን ፎቶ አንስቶ ዳግምም ሲያግታት ያለውን ፎቶ አንስቶ እንግዲህ ለብሌን ሰጥቷል። ብሌንንና ዳግምን ለማጣላት እንግዲህ ትልቅ ምክንያት አግኝቷል ማለት ነው። ዳግም ደግሞ የብሌንን የደበኳትን ነገር መናገር አለብኝ፣ እስከ መቼ ደብቄ እኖራለሁ? ይሄንን እውነት ተናግሬ ከዛ በኋላ እንዳረገችኝ ታርገኝ፣ እናቷን እንዳገትኳት እነግራታለሁ ብሎ እንግዲህ በተቀመጠበት ሰዓት ላይ ነበረ በር ተንኳክቶ ታሽጎ ፎቶዎቹ ወደ ብሌን የመጡት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡኝ በአክብሮት እጠይቃለሁ። ቪዲዮን ስጀምሩ በላይክ ጀምሩ። ያው ለእናንተ ቀላል ነገር ነው፣ ለእኛ ደግሞ ለዩቲዩበሮች በጣም አስፈላጊ ኢምፖርታንት ነገር ነው እና ላይክ እያደረጋችሁ ጀምሩ። ተወዳጁን አደራ ድራማ ወደ እናንተ ይዤ መጥቻለሁኝ። እንግዲህ አዳዲስ ነገሮች ተፈጥረዋል፣ ያልተጠበቁ ነገሮች። በመግቢያው ላይም እንደተመለከታችሁት የበኃይሉ ጭካኔ እንግዲህ እዚህ ደርሷል። የእህቱን ልጅ ስትሰቃይ ሰራተኛ ሆኖ ዝም ማለቱ ሳያንስ እንግዲህ አጎት ነው። አሁን ላይ ደግሞ አንቆ ለመግደል ሙከራ እያደረገ ነበረ። ይሄ ሁሉ ደግሞ የሚያደርገው በኃይሉ ለገንዘብ ብሎ ነው። ለገንዘብ ብሎ የዚህን ያህል ጨክኗል። የእህቱን ሕይወት ለማጥፋት ሙከራ አድርጓል። የእህቱን ልጅ እንግዲህ እየሰማችው ሚስጥር ስላለ ብሌን ያንን ሚስጥር ለሰላም እንዳትናገር ለመግደል ሲታገል ነበረ። ምን እንዳረግሽ ትፈልጊያለሽ በማለት እንግዲህ ሲያፋጣን ነበረ። ልገልሽ አልፈልግም፣ እንድትሞች አልፈልግም፣ ነገር ግን አርፈሽ የማትቀመጪ ከሆነ እንድገልሽ አንቺ ምክንያት እየሆንሽ ነው፣ እየገፋፋሽ ነው ወይስ ያቺን አሮጊት አሳዳጊ እናትሽን ገላት ይሻላል እያለ እንግዲህ ልጅቷ ስቅ እስከምትል ድረስ እፍን አድርጎ አፏን ይዟት ነበረ። ሳሚ እንግዲህ ቆሞ የሚሆነውን ነገር እየተመለከተ ነው። እያለቀሰች እሷ ተጨናንቃ ልትሞት ስቅ እያለች፣ እሱ ደግሞ ያው እሱም ታዛዥ ስለሆነ ምንም ነገር ማድረግ ስለማይችል ቆሞ እየተመለከተ ነበር። ነገር ግን ብሌንን እንግዲህ በጣም ወዷታል፣ አሁን ላይ አፍቅሯታል። ዳግምን እና እሷን የሚያጣለው ለዚህ ነው እንግዲህ ትልቅ ለራሱ ስለሚፈልጋት፣ ዳግም ደግሞ ብሌንን ስለወደደ ብሌንን እንግዲህ እያለቀሰች እንኳን እንዴት ታምራለች፣ ደግሞ ስትቆጣ ስትናደድ እንዴት ነው የምታምረው፣ እንዴት አባቷ ታምራለች እያለ ነበረ በባለፈው ራሱና እንደዛ እንግዲህ ዝም ብሎ እየተመለከተ ነበረ። በስተመጨረሻ እንግዲህ ቶሎ ጨርሰና እንውጣ፣ ሰላም ሳትነሳ ነበረ ሲለው የነበረው ዳግም። እህቴ አትነሳም በዚህ ሰዓት፣ አንዴ ከተኛች ተኛች ነው፣ መድፍ ቢተኮስ ራሱ በዚህ ሰዓት ልትነቃ አትችልም ነበር ሲል የነበረው። ግን የብሌን የጩኸት ድምፅ ሰላምን ቀስቅሷት፣ ሰላም ምንድን ነው የሚጮኸው? ይሄ የብሌን ድምፅ ነው በማለት እንግዲህ ከመኝታ ክፍሏ ወጥታ ነበረ። ወጥታ እያዳመጠች ነበረ፣ በር ላይ ወዲህ ወዲያ እያለች ቃል እንግዲህ እየተጠባበቀች ነው። የእናቷ ክፍል
ክፍት ሆኖ ስትመለከት እንግዲህ ወታለይ በማለት በድንጋጤ ወታ ስታያት እንግዲህ በር ላይ አይታታለይ። ቆማ እያዳመጠኝ ነበረ። ግራ ገብቷት ብሌን ናት የጮኸችው ወይስ ምንድነው የጮኸው በማለት እንግዲህ ለማጣራት ግቢ ውስጥ ወዲያ ወዲህ እያለች ብሌን በር ጋ ሜዳ ነበረና ቃል ናት በዚህን ጊዜ እንግዲህ ወታ የመጣችው። ቃል ስትመጣ ማሚ እዚህ ምን ታደርጊያለሽ ነው ያለችው። ምክንያቱም ቃል ሁሉንም ነገር ስለምታውቅ ማለት ነው። ብሌን እንግዲህ በቃ ምንም ነገር አታድርጉኝ፣ ከዚህ በኋላ አልናገርም፣ የሰላምን ሚስጥርም እናገራለሁ ያልኩት እናቴ ጋር እንዳደርሱ ላስፈራራችሁ ነው እንጂ ልናገር አይደለም። ይሄንን ጉዳይ ከዚህ በኋላ እኔ ራሱ ለራሴ ተመልሼ አላስበውም። እባካችሁ ተውኝ፣ እባካችሁ እናቴ ምንም ነገር አታደርጓት፣ እናቴ ምንም ከምታደርጉ ደግሞ እኔን እንደፈለጋችሁ አድርጉኝ ብላለች። እሷ ምንም የምታውቀው ነገር የለም፣ የፈለጋችሁትን ነገር እኔ ማድረግ ትችላላችሁ ብላ እንግዲህ ራሷን ነው አሳልፋ መስጠት የወሰነችው ማለት ነው። እናቷ እንድትነካባት አልፈለገችም። ከዚህ በኋላ እናቴን እንዳትነኩ ብላ ያስጠነቀቀቻቸው ግን ያው ለማስፈራራት እንደሆነ ይቅር በሉኝ፣ በቃ አልናገርም፣ ለሰላም እናገራለሁ ያልኩትንም ከዚህ በኋላ አልናገርም በማለት እንግዲህ ወትውታ ለምናቸዋለኝ። በዚህን ጊዜ እንግዲህ ቃል ሰላም ልትገባ ስትል የጩኸት ድምፅ ሰምታ ይህ ነው የምትሄጂው ስትላት የብሌንን ድምፅ የሰማው መስሎኛል። ቅድም የጮኸ ሰው አለ። ማን ነው የጮኸው? ደግሞ የብሌን ድምፅ መስሎኛል። ጩኸት ሰምተሻል ወይ ብላ እንግዲህ ቃል ስጠይቃት አይ እኔ ምንም አይነት ጩኸት አልሰማሁኝም ነበረ ስትል የነበረው። ምንም ጩኸት አልሰማሁኝም። ምን ሰምተሽ ነው? አይ እኔ ግን የሆነ ድምፅ ሰምቻለሁ፣ ደግሞ የብሌን ድምፅ መስሎኛል። እዚህ ድረስ ከመጣውኝ አይቀር እስኪ አይቻት ልመለስ። የሆነ ውስጤ ተረብሿል ያለችው ሰላም ውስጧ ተረብሿል ማለት ነው። ጩኸት ሰምታለች፣ በዛ ላይ ደግሞ ውስጧ ተረብሿል። የሰማችው ድምፅም ደግሞ ያው በተኝታም ቢሆንም የብሌንን የጩኸት ድምፅ ነው የሰማችው። ብሌን ስትጮህ እንግዲህ አፏን አፍኗታል መልሶ እንዳትጮህ ማለት ነው በስነ ስርዓት። አይ ማሚ ነው ያለችው። አይ ማሚ ምን እያደረግሽ ነው? ብሌን እኮ አሁን በዚህ ሰዓት ተኝታ ነው የሚሆነው። ደግሞ ተኝታ ካለችበት ብትቀሰቅሻት ራሷን ያማታል። ብሌን ከእንቅልፏ ስትንቀሰቀስ ራሷን ስለሚያማት ታያት ነበር ያለችው። ይሄንን የምትለው ያው እሷ ስለምታውቅ በኃይሉ እዛ እንዳለ በኃይሉና ዳግም እዛ ስለገቡ ስላየች እንዳትዋረድ ነው፣ ያንን በማሰብ ነው። ግን እሺ በቃ ብላ መለስ ስትል አሁንም ብሌን የጩኸት ድምፅ ሳሰማለኝ ማለት ነው። የጩኸቱን ድምፅ ስትሰማ እንግዲህ አይ ቃል ጮኸች፣ ብሌን ጮኸች ብላ ስትመለስ የብሌንን በር ለመክፈት ስትል ነው እንግዲህ ከኋላ ቃል በእንጨት ነገር ጭንቅላቷን ብላ የጣለቻት ማለት ነው። ብሌን ከውስጥ ከነሱ ጋር ተጨናንቃለች። እችኛዋ ደግሞ እናቷን እንግዲህ መታው ጥላታለች ማለት ነው። የሞተች ሁላ ነበር የመሰላት እንግዲህ ከኋላ በድንገት ስለተመታች ራሷን ስታ ነበረ የወደቀችው። በዚህን ጊዜ እንግዲህ ወይኔ እናት ሰላምን ገደልኳት፣ ወይኔ ገደልኳት እያለች እንግዲህ ቃል ማለቃቀስም ጀምራ ነበረ። ደንግጣለች። በአንድ ፊት ደግሞ ተገላገልኩ አይነት ነገር ደስም ብሏታል። ምክንያቱም ሰላም እንድትሞት ትፈልጋለች። ነገር ግን ደግሞ ሰላም እንድትሞት የምትፈልገው ንብረት በስሟ አድርጋላት ነው እንጂ ንብረት በስሟ ሳይደረግላት እንድትሞት አትፈልግም ማለት ነው። ምክንያቱም የገባችበት አላማ ያ ስለሆነ ብቻ ሁለት አይነት ስሜት ነው የተሰማት። በኃይሉ እንግዲህ ብሌንን ትተው ሲወጡ እነሱ ሰላም ራሷን ስታ ወድቃለች። የሞተ ሰው መስላለች ተዘርራና ገደልኳት እኮ እናንተ ጋር ልትገባ ስትል እስከኋላ በድንገት ነካ ሳረጋት እንደዚህ ሆነች እያለች እንግዲህ የማልቀስም የመሳቅም ስሜት ውስጥ ነበረች። በቃ የሆነ መፍትሄ እንፈልጋለን፣ ትልቅ ስህተት ነው የሰራሽው፣ እስካሁንም እኮ አንቺ በሰራሽው ስህተት ነው እንደዚህ እየሆንን ያለው በማለት እንግዲህ በኃይሉ ቃልን መቆጣት ጀምሯል። እህቱ እንደዛ ተዘርራ እንኳን የሆነ የድንጋጤ ስሜት አልተሰማውም። የጭካኔው ጥግ ማለት ነው። ምንም ነገር በቃ እህትየዋ ግን ለሱ ስፍስፍ ነው የምትለውና የበኃይሉ ጭካኔ ከምንም በላይ በጣም ይለያልና ለገንዘብ ብሎ የዚህን ያህል ጭካኔ የሌለ ጭካኔ ነው ማለት ነው። መሆን የሌለበት ጭካኔ ነው። ሰላም እንግዲህ ከወደቀችበት አንስተው ወደ ሳሎን ነው እየወሰዷት። ብሌን ግን ወይኔ ትዬ ብዙ ሚስጥር እንደ እንቆቅልሾችን ሳትሰሚ ሞትሽ ማለት ነው።
ገደሉሽ ማለት ነው በማለት እንግዲህ በጣም እያለቀሰች ነበረ። ወንድምየው ግን እንኳን ሊያለቀስ ምንም አይነት ፊሊንግ አልነበረውም። እትዬ እያለች ምንም ነገር ሳታቂ በቃ ሞትሽ ማለት ነው ነበረ ስትላት የነበረው። ግን እንደዛም ሆኖ ነቅታለይ ማለት ነው። ነቅታለይ ስትነቃ እንግዲህ በኃይሉ አሁን ምን ልሰራ እዚህ መጣሁ እላታለሁ የሚል ሀሳብ ውስጥ ነው የገባው። ምክንያቱም ሌሊት ነው። ምን ልሰራ መጣሁ ነው ምላት ነበር ያለው። ስትነቃ ግን ቃል ምን ሆኜ ነው? ቅድም ብሌን ክላስ ሄጄ ነበረ ምን ሆኜ ነበር ስትል እንግዲህ ብሌንን ገብተሽ አይተሻ ስትወጪ ከዛ ወድቀሽ ነው ራስሽን ስተሽ ነበረ ነው ያለቻት ማለት ነው። እንግዲህ እሷ መታጥላት ራስሽን ስተሽ ወድቀሽ ነው ያለቻት የነበረው። በጣም ደንግጬ ነበረ። የሞትሽ መስሎኝ ጥለሽኝ ብቻዬን የሞትሽ መስሎኝ ብቻዬን ቀረው ብዬ በጣም እያለቀስኩኝ ነበረ በማለት እንግዲህ ማለቃቀስ ትጀምራለች። ብሌን እንግዲህ በመተከስ ዝም ብላ እየተመለከተች ነበረ እና ምን ሆነሽ ነው የጮህሽው ስትባላት አይ ተኝቼ ነበረ እኮ ነው ያለችው። ተኝቻለሁ ምናምን ብላ ነው እንግዲህ እሷም ምክንያቱም በጣም አስጠንቅቀዋታል። ከዚህ በኋላ አንድ ነገር ብትናገሪ ያችን እናትሽን ነው የምገልልሽ ስለተባለ እሷ ደግሞ በእናቷ ድርድር ስለማታቅ ለዚህ ብላ እንግዲህ ዝምታን ነው እየመረጠችው። ሰላም እንግዲህ ነቅታለች ማለት ነው። ከራሷን ስታ ከወደቀችበት በቃ እንሂድ ከዚህ ብሎት ነበረ ሳሚ ማለት ነው። ፊቱ ቆሞ በቃ ተው ከዚህ በኋላ ከዚህ በላይ ሌላ ችግር ሊፈጠር ይችላል ነበር እያለ የነበረው እና ብሌንን ሲናገራት ነው እንደዛ ያለው። ምክንያቱም ብሌንን ወዷታል ዳግም አሁንና ለምን ፊቴ ትቆማለህ? ለአንዲት ገረድ ብለክ ከኔ ጋር መጣላት ትፈልጋለህ እንዴ? ኬት እንዳነሳውክ አስታውስ እንጂ ከጎዳና ላይ አንስቼ አሳድጌ ነው ሰው ያረኩክ ነበር ሲለው የነበረውና የሳሚ ምላሽ ግን ቤተሰቦቼንም እኮ ያሳጣኸኝ አንተ መሆን ረስተሃል ማለት ነው። ቤተሰቦቼን እንዳሳጣኸኝ እኔም ያለህን ሁሉ ነገር አሳጣሃለሁ ብሎ እንግዲህ በውስጡ እየዛተ ይገኛል። በኃይሉ እንግዲህ ብዙ በወንጀል የተጨማለቀ ሰውዬ ነው ማለት ነው።